በባለፈው ክፍል እየተሳሳቅን እያለ ነበር በረከት የሚል የተቆራረጠ ድምፅ የሰማነው። አራታችንም እኩል ዞርን ብለን ነበር ያቆምነው። ሀይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 17። አራታችንም እኩል ዞርን። እኔ አይቼው የማላውቀው ሰው ነው። ዛሬ ሳያቸው ግን በረከትና ያቤዝ ደንግጠዋል። ፈገግታቸው ከፊታቸው ራቀ። ባንዴ አኩርፈዋል። ቢኪ ምንድን ነው አልኩት ግራ ገብቶኝ። ሊነግረኝ ያልፈለገ ይመስላል። መጣን እሺ ካፌ ጠብቁን ብሎ ሳይስመኝ እንኳን በቦታው የሰውየውን ተከትለው ሄዱ። ማን ነው አልኳት ጀሬን። ከኔ ይበልጥ በረከትን የምታውቀው ይመስል። አብሬሽ ያለሁት እኔ በምን አውቃለሁ አለችኝ። ልክ ስለነበረች ሌላ ነገር አላወራሁም። ተያይዘን ወደ ካፌ ሄድንና እሷ ሻሂ እኔ ደግሞ ማርከቱ አዘን ቁጭ አልን። የአንቺና የባልሽ ውለታ አለብኝ አለችኝ። እንዴት አልኳት ፈገግ እያልኩኝ። በቃ ያቤን የበለጠ እንድወደው አድርጋችሁኛል አለችኝ። ያቤ ያቤጽ ማለቷ ነው እንግዲህ። ስም ማቆላመጥ ላይ ጎበዝ ናት። እኛ ምን አደረግንና ነው? አንቺ ነሽ ወደሽ ተጣጥረሽ ጠይቀሽ አፍቅረሽ ነገሩን የጨረስሽው እኮ አልኳት። አረ ቢኪ ስንት ለፍቶ ለምኖ ነው ያስታረቀን። ሁሉንም ነገር ነግሮኛል አለችኝ ፈገግ እያለች። ቁጭ ብለን የናፍቆታችንን የባጡን የቋጡን እያወራን ቆየን። ከቆየን በኋላ ቢኪና ያቤዝ ተመልሰው መጡ። ምን ተፈጠረ? የት ነበራችሁ አልኩት። ሴቶች ቆይተው ሲገናኙ ያወራሉ ብዙ ወሬ የሚባለው ብሎ ወሬውን ለማስቀየስ ሞከረ። ከዛ ምሳ በላንና በዛው ተጨዋወትን አወራን። ከቢኪ ጋር ሲሆን ሳላስበው ሰዓቱ ይሮጣል፣ ቀኑ ይፈጥናል። በጣም ነው የሚገርመኝ። ቢኪ ለመጀመሪያ ጊዜ ከቢኪ ጋር ረጅም መንገድ ብቻችንን ተራመድን። ጀሪና ያቤ አንድ ላይ ሆነን ያው ያማረ ወክ አደረግን። ታውቂያለሽ እናቴ በጣም ደስ የሚል ቀን ነው። ሳምንታቱ 30ው ቀን እንደዚህ ቢሆን እንደዚህ ብናሳልፍ ብዬ ተመኘሁ አለኝ ፈገግ ብሎ። እኔም ደስ ይለኛል ግን ነበር ነው የኔ አባት ብዬ ጉንጩን ነካ አደረኩት። እዚህ መቆየቴ አይቀርም እና እንገናኛለን፣ ግን አደራ መንገድ ላይ እንዳስሚኝ አለኝ። ነገሩን ቀለል አድርጎ አልገባኝም። ምን ማለት ነው? ወጣልህ ወይስ ሌላ ሴት አየክ አልኩት። በአንዴ ፊቴ እየተቀየረ እንባ እየተናነቀኝ። እንደዛ አትበይ ኧረ የኔ ፍቅር አለኝ። ነው እንጂ ለምን ከመሬት ተነስተህ እንዲህ አልክ አልኩት። ምክንያቱም አባቴ እዚህ ነው ፓ ብሎ ቀልቤን ግፍፍ አደረገው። አባቱን አላቀውም ብቻ ግን ወደ ውጭ ስለላከውና ስለ አባቱ አውርቶኝም ስለማያውቅ በጣም እፈራዋለሁ። የማውቀው ከስንት አንዴ ብቻ ቤት ደርሶ እንደሚመለስ ብቻ ነው የማውቀው። የዓለምዬ እድለኛ ባልና የልዑሉን አባት ባቀው ደስ ይለኝ ነበር እያልኩኝ እያሰብኩኝ አባትህ እዚህ ምን ያደርጋል አልኩት ግራ ገብቶኝ። ለመመለስ ትንሽ አንገራግሬ የዛኔ የበለጠ ለማወቅ ጓጓሁኝ። አልኩት ፍጥጥ ብዬ እያየሁትኝ። የዩኒቨርሲቲው ዋናው አስተዳደር ነው አለኝ። ወክ ነው ያልኩት ምክንያቱም ከዚህ በፊት ከጀሪ ጋር ሄደን ያናገርነው ገዘፍ ያለ ሰውዬ መጣልኝ። ጨምደድ ያለ ግንባሩ፣ የሚገርም ፈገግታ ያለው ሰው። በዛ ላይ በጭራሽ እንደዛ አይነት ስራ አልጠበቅኩም። በ4 አመት ፍቅራችን ውስጥ ፈጣሪ በሚያውቀው ስለ ሀብት ጭንቅ የእናቴ የአባት ስራ ብቻ ከገንዘብ ጋር የተያያዘ ነገሮች ለደቂቃ አሳስቦኝም ሆነ አውርተን አላቅም ነበር ቢኪ አልኩት። ከዛ ለምን ዘበኞቹ ያን ያክል ክብርና ፍቅር እንደሰጡት ግልጽ ሆነልኝ። ያው ምድራዊ ነገር ናት። ሲኖርህ ትከበራለህ። የዚች ምድር ህግ ነው። ያው እኔ ባላምንበትም እድሜን በሙሉ ገንዘብ ላለው ሰው ቅድሚያ እና አክብሮት ሲሰጠው እያየው ነው ያደግኩት። እናቴ ያን ያህል ገንዘብና በዋነኝነት ግን አለውልሽ የሚላት ባል ሆነ ዘመድ ስላልነበራት እንደ ማንኛውም ሰው የሚገባትን ክብር ሳታጣ ፊት ስትነሳ አይቻለሁ። በእርግጥ ይህ ነገር በትምህርቴ
ምርጥ አድርጎልኛል። በሰዓቱ ሌላ አማራጭ አልነበረኝም። ተምሬ ስራ ይዤ እናቴን ሀብታም አድርጌ ብዙ ነገር እንዲኖራት ማድረግ የኔ ህልሞች ናቸው። በነገራችን ላይ አለምዬን የምወዳት በምክንያት ነው። እናቴ ስራ ፈልጋ ቤቷ ብትሄድም ንጹህ ጓደኝነት፣ እህትነት አልፎም ደግሞ የመጀመሪያ የልዑሉን ለኮርማታ ሴት ልጅ ያለ ማንገራገር ሰጥታለች አደል። ሌላው እንዳልተጸየፈም የእማን ልብ ንጹህነቷን እንጂ ያጣ እጇን አላየችም። ያን ያህል ባይቸግረንም ያን ያህልም የለንም የሚባል ደረጃ ላይ አይደለንም። እያወቀች ከዛ የተንጠባረረ ቤት ወጥታ እኛ ቤት ደስ እያላት ትበላለች፣ ትጠጣለች። ያው አብዛኛዎቹ ደረጃ ከፍ ያለ ቤት ውስጥ ሲኖሩ ታላቅ የሆኑ ይመስላቸዋል። ከስር ያለውን ለመንቀፍ ያስባሉ። አለምዬ ግን እንደዛ አይደለችም። የኔ ልዕልት አኮረሽ ነው እናቴ፣ እኔ እኮ እንድትጠነቀቂ ብዬ ነው የሚል የቪኪ አሳዛኝ ድምፅ ከተዋጥኩበት ሀሳብ አነቃኝ። አልኩት ፍዝዝ ብዬ። ይህንን ሁሉ ነገር እያሰብኩኝ በሀሳብ ይዤ ነበር። ከዛ ያወራነውን ትንሽ አስቤ እሺ የኔ አባት አልኩትና ቀጥታ መጓዝ ጀመርን። እስካሁን ሳስባቸው የነበሩትን ለምን ሆነ ለምን ላከው እያብሰለሰልኩኝ ዱካክ ጨመረብኝ። ከዛም ከጆሪ ጋር ተያይዘን ወደ ድሪም ሄድን። እንደገባን እቃዬን አስገብቼ ለጥ ብዬ ድካሜን ለማካካስ ሞከርኩኝ። ከዛም እናቴ ጋር ደውዬ በሰላም መግባቴን እየነገርኳት እያለ ልጄ ስልኩን እንዳዘጊው ግን የምነግርሽ ነገር አለኝ አለችኝ። ምን ነው እናቴ አልኳት እየደነገጥኩኝ። አባትሽ እዚህ ነው አለችኝ። ወክ ነው ያልኩት እንደ በፊቱ ሊጎዳት የሄደ ስለመሰለኝ ከተኛውበት እየተነሳው እማ ተረጋጊ፣ አሁኑኑ አለምዬ ጋር ደውላለሁኝ፣ እንዲጎዳሽ እንዳትፈቅጅለት እሺ፣ ተረጋጊ፣ ወይም ስልኩን ስጪውና ላናግረው። ሳላዳምጣት በጣም ብዙ ነገር ለፈለፍኩባት። የኔ የዋ ምንም ሳትለኝ እስክ ጨርስ አዳመጠችኝ። ተረጋጊ የኔ ፍለቅለቅ፣ በሰላም አውርተናል። እስካሁን የት እንደነበር አላቅም፣ ካላወራኋት ሙቼ እገኛለሁ ሲለኝ ቢጨንቀኝ ደወልኩልሽ አለችኝ። ይበልጥ ነው ግራ የገባኝ። ማለት ድንገት መጥቶ ይህን ያህል ማሽቃበጥ ምን የሚሉት ነው? ብቻ ግን በሰዓቱ የኔ ፍራቻ እናቴን እንዳይጎዳት ስለነበረ ስጩ ላውራው ብዬ በረጅሙ ተነፈስኩኝ። ሄሎ ልጄ አለኝ። ልክ ስለሱ ሳስብ ድብልቅልቅ ያለ ስሜት ውስጥ እገባለሁኝ። ልጄ ተብዬ ስለማላቅ ሲለኝ ደስ ሊለኝ እፈልግና አፍ አውጥቼ አባቴ ማለት እንደምችል ሳስብ ክፋቱ ይታየኛል። እኔ ቂመኛ ሁኜ ይሁን የሆነ ከባድ ነገር ኑሮ ይሁን ራሱ አላቅም። ብቻ ግን ቃላት አጥቼ እየተንተባተብኩኝ አቤት አልኩት እንደምንም ታገዬ። ደህና ነሽ? ለምን ስትሄጂ አላሳወቅሽኝም አለኝ። እሱ ገና ሳልወለድ ጥሎኝ ሄደ። ያምካል ምን ይመስላል እያልኩኝ በሆዴ ዝምታዬን መርጬ ዝም አልኩትኝ። መልስም አልሰጠሁትም። መልሽልኝ ደግሞ አድገሽና ዩኒቨርሲቲ ገባሽ አሉ፣ ግን የት እንዳለሽ አላወቅኩም። አልናገርም አለች። መጥቼ እንዳላይሽ አለኝ። አባት ስላልሆንክ ይሆናል። ቆይ ከኔ ምን ፈልገህ ነው? ለምንድን ነው ድንገት በዚህ ልክ የፈለከኝ አልኩት እንደምንም ራሴን አደፋፍሬ። ሰው ጥፋቱን ሲነገረው እንዲህ ነው የሚሆነው። ጥፋቱ ገብቶት ዝም አለ ብዬ ሳልጨርስ ካንቺ ምን ልፈልግ እችላለሁ? አባትሽ እኮ ነኝ። አባቴ ብለሽ እንድጠሪኝና ልጅ አለኝ ብዬ ማውራት ብቻ ነው የምፈልገው አለኝ። አነጋገሩ ላይ ትንሽ አለመግባባት ይታይበታል። ካንቺም ምንም አልፈልግም ማለት አልነበረበትም። በሱ ተናድጄ ሳልጨርስ ግን ንግግሩ ሆዴን በላው። ምክንያቱም ደግሞ እኔ እንደ ሰው አንዴ እንኳን አባቴ ብዬ መጣራትና አባት አለኝ ብዬ ማውራት የምመኘው ነገር ነው። ከዚህ በላይ ስሜቴን ማፈን አልቻልኩኝም። እንባዬን አመለጠኝ። ብርድ ልብስ ውስጥ ተደብቄ
እስከሚወጣልኝ አለቀስኩኝ። በጣም ከፋኝ። ከሆነ ጊዜ ጀምሮ ቶሎ መክፋት ጀምሮኛል። እንባዬን መዋጥ እንዳልቻልኩ ራሱ ጀሪ መታ አቡ ምን ነው? ምን ሆነሽ ነው? ምንድነው የሚል በርካታ ጥያቄዎች ደረደረችብኝ። ሳያት ደግሞ ስለ አባቷ የምታወራው የምትነግረኝ በቀን ስንቴ እንደሚደውልላት ብዙ ነገሮች አሰብኩኝና ይበልጥ ማልቀስ ጀመርኩኝ። ደስ የሚለውን በአንዴ ተረዳችኝና በዝምታ አቅፋ ጀርባዬን ማሻሸት ጀመረች። ከዛ ስልኩን ከኪሷ አውጥታ የሆነ ነገር ነካ ነካ አደረገችና አስቀምጣ አልቅሽ እስኪወጣለች በትዕግስት አቀፈችኝ። በዘመድ ቢበድለኝም በባዳ ሰዎች ክሶኛል። አለምዬ፣ ቢኪ፣ ጀሪ ብቻ የማላቃቸው የማያውቁኝ ተገናኝተን ብዙ ህልምን የሚካፈሉ ሰዎች አግኝቻለሁ። ነይ አየር እንቀበል፣ ተነሽ፣ ጃኬት ደርቢ፣ ፈጠን በይ አለችኝ። ከድሪም ወጣን። እምባዬን ጠራርጌ ተመልሰን ወጣን። እንደምንም ራሴን አጠነከርኩኝና እንደምንም ብዬ ላለማልቀስ ሞከርኩኝ። አለባበሴ ላይ ጃኬት አደረኩኝ፣ ኩፍያ አደረኩኝ፣ ተሸፋፍኜ ወጣሁኝ። ስልክ እያወራች ነበር። እሺ ብላ ዘጋችው። ነይ ትንሽ ወክ እናድርግ ይለቅሻም ብላ እንደ ሰራቂ ተማሪ በአትክልት ውስጥ ለውስጥ ወሰደችኝ። ወዴት ነው የምንሄደው? ያምሻል እንዲ አልኳት። ደስ የሚል ቦታ አለ ዩኒቨርሲቲ አላየሽውም በደንብ ብላ ቀጥታ ወሰደችኝ። እዛ ስንደርስ ቢኪ እኔን ለማቀፍ ተዘጋጅቶ እየጠበቀኝ ነበር። የጀሪ ስራ እንደሆነ እርግጠኛ ነኝ። እኔም እሱን ሳየው ሊከፋኝ ሲል ወደ እኔ ቀረበ። እዚህ ደረት ላይ ተለጥፌ ጭምቅ አድርጎ አቀፈኝ። ጀሪ ደግሞ እህቴን አደራ ብላ ለቢኪ እየሮጠች ሄደች። እኔ ከእቅፉ ባልወጣ እያልኩኝ ጭምቅ አድርጌ አቀፍኩ ትላለች። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።